ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን በከተማው ከታወቁ የባህል ምግብ ቤቶች አንዱ የሆነውን የወደ አቢሲኒያን ከመመስረታቸው በፊት ወታደር ነበሩ። በኋላም የበረራ ደህንነት ሰራተኛ ሆነው አገልግለዋል። ከውትድርና ከተሰናበቱ በኋላም በሆቴል ንግድ ስራ ተሰማርተዋል። እሳቸው የህይወት ታሪካቸውን በጻፉበት መጽሐፋቸው እንደሚገልጹት በብዙ ውጣ ውረድና ስኬት ውስጥ ያለፈ ህይወታቸውን እንዲያጫውቱን ለዛሬ የቅዳሜ ጨዋታ በእንግድነት ጋብዘናቸዋል። አድማጮቻችን ከኛ ጋር ያሉት እንዴት ብዬ እንደምጠራቸው አላቀም። መቶ አለቃ ናቸው። ቀኛዝማች በኩረ ምእመናን ይላል ከመጠሪያ ስማቸው በፊት ያለው። እሳቸው በፈቀዱት ጠራቸዋለሁ። የዛሬ እንግዳችን መቶ አለቃ ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ እንግዲህ ቆርጠህ ከቤትህ የወጣኸው በወጣትነት በጣም በልጅነት ከእናት ብር ወስደህ እኔን በመፈለግ እንዳትደክሚ አጎቴ ጋር አዲስ አበባ ሄጃለሁ ሳድግና ስራ ሲይዝ እከፍልሻለሁ ባልክበት ወቅት ነው። የእናትህን ብር ከፈልክ፣ ውለታቸውን ከፈልክ፣ በህይወት አሉ ብለኸኛል። እርግጥ ውለታ ተከፍሎ አያልቅም የቤተሰብ የወላጅ። እሺ ውለታዋ በጥፍ ያከፈልኩ። የእናት ውለታ መች ይረሳል? አይረሳም። ስንት ብር ነበር የወሰድከው መጀመሪያ? መች ታወቃል? 5 ብር ወይ እንደዚህ ትንሽ ናት። እሺ ያው ኑሮ በትንሽም ቢሆን በከፋኝ ሰዓት ማለት ነው። እዛም ከፍቶኝ ወደ እናቴ ጋር ልሂድ ብዬ እናቴን ጋርም ሳይመቸኝ ቀርቼ እንደገና ልመለስ ብዬ ሄድኩበት ጊዜ ስለነበረ እንዳትለፋ እንዳትንከራተት እውነቱን ተናግሮ ከዛ በኋላ ማድረግ ነው። አሁን ግን በጣም ከልጅነት ጀምሮ ቀጥተኛ ሰው ነበርክ ማለት ነው። ወስዶ ደብዳቤ አይጽፍም ወይም አይነግርም፣ ለጎረቤትም አይነግርም፣ ዝም ብሎ ይሄዳል ልጅ። ግን ያየነውን እንመሰክራለን፣ የሰማነውን እናገራለን ነው አይደለም? ስለዚህ ይህንን ነገር እናቱ እያገዛት ነው ወይስ በምን ደረጃ ላይ የሚለውን ምስክርነት ለሚቀጥለው መስቀል እንግዳ አይነሽና ታየዋለሽ። ስንሄድ እናየዋለን። መቶ አለቃ ትእዛዙ አሁን የተባረከ ጋብቻ የምትለው ውስጥ እንዳለ ቀደም ብለህ ነግረህናል። ለቤት ወይዘሮ ምህረት ጎሳዬ ጋር የተጋባችሁት በ1999 ነው። የሥራ አጋርም ናቸው ወይዘሮ ምህረት። ስለዚህ በድርጅት ውስጥ ቀደም ብላ ነው ስታግዝህ የነበረው። ሰርጉ ምን መሳይ ነበር? ሰርግ ደግሳችኋል አይደለ? እነማን ዘፈኑ? መንታ ልጆች እንዳላችሁ አውቃለሁ። የመጨረሻ ከቤት ውስጥ ደግሞ ልጅ እንዳይጠፋ ይመስለኛል አይደለ? እሺ ንገረን። ወይዘሮ ምህረት በጣም ልዩ የእግዚአብሔር ስጦታ ናት። ነግሬሻለሁ። በሚስት መባረክ በባል መባረክ የሚባል ነገር ዝም ብሎ የሚመጣ ነገር አይደለም። አንዱም በምርቃት ነው፣ ሁለተኛውም እግዚአብሔር ሲፈቅድ ነው። ካልሆነ በስተቀር ዛሬ እንዲህ አይነት ነገር ተፈጠረ እንዲህ ነገር ብሎ በትዳር መሀል አለመግባባት ይፈጠርና መለያየት ይመጣል እኮ። የተለመደ ነው። ምንም አዲስ ነገር አይደለም። ልክ ነው። ግን አሁን አንዳንድ ሰዎች ሊመስላቸው የሚችል አንዱ ወይ የሚማግጥ ካልሆነ ወይ ሌላ በትዳሩ ላይ ሌላ ችግር ይፈጥር ካልሆነ በስተቀር ለምንድን ነው ይሄ እንዲህ ያልተደረገ ተብሎ ሰው የተለያየ የራሱ ትርጉም ሊሰጥ ይችላል። ወይ በሚስቱ ወይ በራሱ የሚያጋጥሙ ችግሮች ናቸው ምክንያቶቹን ግን እዚህ መደርደር አንችልም። እና ምንድን ነው አንዳንድ ጊዜ ሰው አጠገቡ ያለውን ነገር ላያይ ይችላል። አንተ አይደለህም መሰለኝ የተባረከ ጋብቻ ያልከው፣ ሌላ ታሪክ ያለው ይመስለኛል። የተገናኛችሁት በአንተ ድርጅት ውስጥ ተቀጥራ ስትሰራ ነው። አንተ ነበርክ የቀጠርካት? መጀመሪያ አመጣጧን ልንገርሽ። እሺ። አመጣጧ ከኔ ጋር አብሮ የታሰረ የኔን ታሪክ ጠንቅቆ ያውቅ ነበረ እና ያው እንግዲህ ስም ማን ያወጣዋል ብዙ ጊዜ ይነገራል አይደል? ስምን ማን ያወጣዋል መልአክ ይላሉና እኔ ስለ ድርጅቴ ስም በደንብ ገልጬልሻለሁ። እና ድርጅቱን ቀድሞ የነበረውን ስራዬን ለውጬ በዚሁ ዘርፍ ለመቀጠል አስቤ የተሰጠኝ መነሻ የስራ መነሻዬን ነግሬሽ ይሆን? እኔ እንደ ስጦታ ነው የምቆጥረው። የአቶ ሳሙኤል በሽምግልና ወቅት እንዳገኘው ያደረገልኝ ገንዘብ ነው ብዬ ነው ማስበው። ምክንያቱም በዛ ወቅት የመክፈልም አቅም አልነበረም። ድርጅቱም እዳ ብዙ ስለነበረበት ብዙ ችግር ነበረና ያንንም ገንዘብ ለማግኘት መቻሌ እግዚአብሔር በረከት ያለበትም ቢሆን አመጣጡ ግን ትምህርት ሰጪ ነውና እናንሳው። ያለፈው ትዳር ሲፈርስ ነው። የመጀመሪያው ትዳሩ ሲፈርስ ወይም ደግሞ ለልጆቹ ስትል ውጭ ሄደህ አሳይለም ጠይቅ። ምክንያቱም ቀደም ብዬ ነግሬሻለሁ፣ በእስር ቤት ወቅት የሚሰጠን ካርድ
ቫልዩ አላት፣ ትጠቅማለች። እና ካርድ አለ እንደ ማንኛውን ሰው ወጥተህ በየትኛው ዓለም ውስጥ ተቀባይነት ያለው አምነስቲ ኢንተርናሽናል ሌሎች ድርጅቶች የሰጡት ወረቀት ስለ ተጠቀመበት ነው ለልጆቹ ለመማር ነው። እኔ ደግሞ ልጆቹም የሚማሩት ጥሩ ትምህርት ቤት ነው፣ እኔም ደግሞ በዚህ እድሜ እንደዛ አይነት ነገር አልሞክርም ብዬ ተከራከርንበት። በዚህ ምክንያት ነው እንግዲህ የመጨረሻው ሽምግልና ገብቶ ግድ የለህም እግዚአብሔር የመጨረሻው ይሄ ነው ብሎ አልወሰንም እና የተሻለ ነገር ሊሆን ይችላልና እስቲ ለምን አትሞክረውም የሚልም ሀሳብ ከሱ ስለነበረ ያቺ ገንዘብ እንግዲህ ሽጬ ለውጬ እንድነግድባት ወደ ዶላር ስትለወጥ $50,000 ናት የምትሆነው። 450,000 ነበር የተፈቀደልኝ፣ 50,000 ብር ጨምሪለት ብሎ በሱ ፍቃድ ተጨመረና ወደ 500,000 ብር ሆነ። $50,000 ጋዝ ስቴሽንም ቢሆን ውጭ ሀገር ተከፍቶ መስራት ይቻላል የሚል ሀሳብ ነበረና እኔ እሱ ሁሉ እንትን አለኝም። ቅድም ይሄንን ያገኘሁትን ገንዘብ እንግዲህ ከፋፈልኩት ነግሬሻለሁ። 200,000 ብር ለቤት ኪራይ ከፈልኩ፣ 120,000 ብር ፒካፕ መኪና ገዛው። ቀሪ ብር ይዤ ነው እንግዲህ የባህል ቤት ገንብቼ ስራ ፈጽማለሁ ብዬ ያልኩት። እውነት ለመናገር እንደምንም አብቃቅቼ እዛም ላይ ደርሶ ግን ማስመረቂያ ስራ ማስኬጃ አጣሁ እና አሁን አንተ በዚህ ወቅት ሰው ይርቀሃል አለኝ። አንድ ሰው ይርቀሃል፣ አበድረኝ ምን በል እንዳትል ነው። አበድረኝ ብትል የሚሰማህ የለም። ከቻልክ ካስመረቅክና ከቻልክ 6 ወር ጊዜ ሰጣለሁ፣ ብሬን ትመልስልኛለህ። ካልቻልክም መቋቋም አቅቶህም ከወደክ አልጠይቅህም በሚል 300,000 ብር አግኝቼ የቀረኝን ስራ አጠናቅቄ በደንብ ጨርሼ በ3 ወር ውስጥ እዳዬን ከፈልኩ። 6 ወርም ሳይደርስ ማለት ነው። ይሄ ለዚህ ቦታ ለዚህ ድርጅት አጋጣሚ ቀኖቹ ይፈልጉኛል ብዬሻለሁ። የካቲት ላይ ይነሳል፣ መጋቢት ላይ ስራ እሰራለሁ፣ አጠናቅቃለሁ። በጾም ወቅት ነው ሁሉ ነገር የሚሆን። ግን በጾም ወቅት እነሳለሁ፣ በጾም ወቅት ደግሞ ሰክሰስፉል ሆናለሁ። ልክ ሱባኤው ከማለቁ በፊት የምስራች ያለው በዚህ አሁን ባሳለፍነው እንኳን ያጋጠመኝን እነግርሻለሁ። እና ልክ በዚህ ወቅት መጋቢት ላይ ነው ልናስመርቅ ጥቂት ጊዜ ሲቀረን ሰው ቀጠራ ሲደረግ ማሾ የሚባል አብሮኝ የታሰረ ጓደኛ የነበረና ከእስር ቤት ሲወጣ ይሄ ሰውዬ እንደዚህ ነው ብሎ ስለ ችግሩ በደንብ ነግሯት፣ ግን አሁን እገዛ የሚያስፈልገው ሰው ነው። እሷ ደግሞ መንግስት ድርጅት ነበረ የምትሰራው፣ ቱሪስት ድርጅት ነበረ። ከዛ ወጥታ የተሻለ ነገር ለማግኘት ወደ ግሎባል ሆቴል ስትሄድ ክፍት የስራ ቦታ አለ ተብሎ ባላት ልምድ እዛ ለመስራት ስትሄድ በእግር ከለም ሆቴል ወይም ከሴንትራል ሸዋ አሁን እንኳን የለም መሰለኝ ከሴንትራል ሸዋ ጀምሮ እያወሩ ይመጣሉ። እኔ እስከምሰራበት ቦታ ደሳለኝ ሆቴል የተቃጠለው ቤት ድረስ እያወሩ ይመጣሉ። በጣም መስጧት እና የደረሰብኝን ችግር ያጋጠመኝን ፈተና በዝርዝር ሲናገር አሳዝኗት እያዘነች ማለት ነው። ከዛ መጣ አየችው። ስታ የሚመጥናት ቤት አይደለም እና ትንሽ ክትፎ ቤት ናት ነው የምትመስለው። እዛ ትልቅ ድርጅት ላይ ውጤት አስመዝግቤ እዛ ቦታ ላይ እንዴት የሚል ነገር ሲል ያ የሱም ተጨምሮበት ታሪኬን ስለሰማች ምንም ይሁን ሰው ይረዳዋለሁ ብላ ገባች ማለት ነው። በቃ የታሪኩ የሱ አገባብ ይሄ ነው። ከዛ በኋላ ቅጥሩን የሚፈጽሙት ሌሎች ናቸው፣ ፈተናም የሰጡት ምን ያሉት ሌሎች ናቸው እና እሷ ጨርሳ አለፈች። ለቦታው ላይ ብቁ ናት፣ እንደምታያት መልከ መልካም ናት። ሁሉ ነገሯ ሙሉ ነው። እግዚአብሔር ሚስጥሩ ስለማይታወቅ ነው እንጂ በቃ ለዛ ቦታ ላይ እሱ አመቻችቶ አዘጋጅቶ ያመጣው መሆኑን በግልጽ ያስረዳልና ትንሽ ጊዜ እንደሰራች ነው ሄድ የሆነችው። ወዳው ተሰራችና ሄዶ ይተሮነች። ምክንያቱም ትንሽ ብር ነው የተጨመረላት። እንደውም ለታሪክ እስካሁን ድረስ የደሞዟምና የተጨመረላትን ሳይቀር እስከዛሬ ድረስ አስቀምጠዋለች። ወረቀቷ ደብዳቤውን እንግዲህ ተመልከች፣ 22 ዓመት ማስቀመጥ ማለት እና አስቀምጣው ከዛ እንዲህ እያለ ቀጠለ ማለት ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። እንግዳችን በውትድርና ሙያቸው እስከ 100 እልቅና ደርሰዋል። አንቲ ሃይጃከርም ነበሩ። የዮድ አቢሲኒያም መስራች ናቸው። 100 አለቃ ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ
ግን ወይዘሮ ምህረት ከዚህ በፊት ወደ አሜሪካም ለመሄድ አስባ ነበር ይመስለኛል በጋብቻ አይደለ? ብዙ ጊዜ እዛ ያሉ ሰዎች እዛ ያሉ ዘመዶቻቸው አማጭ ሆኑና ሚስት ያጮላቸዋል። እንደዛ አይነት መሰለኝ የሷም እና እሱ ሁሉ ቀርቶ ነው እንግዲህ ምን ይሆናል መሰለሽ እንዳልሽው አሜሪካን ሀገር የሚሄዱ ፍላጎት ነበረ እና ይሄ በዚህ ሰውየው ግፊት አማካኝነት እኔ ጋር ከገባች በኋላ አጋጣሚ ሆኖ በጮኝነት የያዛትም ወይም ደግሞ አግብቶ ወደ አሜሪካን ዲቪ ደርሶት ነው ሊወስዳትም ያሰበው ሰው የዚሁ አሁን ከእስር ቤት አብሮኝ የነበረ ሰው ቤተሰብ ነው። አሁን በእኔ ችግርና የደረሰብኝን ፈተና ተመስጣ ከእስር ቤት ጊዜ ያለውን ታሪክ በደንብ ስለነገራትና እኔ ነይ እስከምልሽ ድረስ እቤት ውስጥ ቁጭ በይ ማለትም ለዛም የሚያስፈልግ በጀት መድባለሁ ብሎ ነበር። በእርግጥ ያው ይመስለኛል እንግዲህ ትንሽ ከወጪው ጋር አልመጣጠንም ሲል ነው ተጨማሪ ስራ ለስራ በሚል ነው አነሳሷን መጣችውና ከዛ በኋላ ያለው ነገር ጥሩ ስሜት አልፈጠረም ሁለቱም መሃል ማለት የነበረው ጉዳይ እሱ የደበቃት ነገር አለ። ምንድነው የደበቃት ነገር? ሌላ ሰው ይዞ ሄዷል በጋብቻ ለዲቪ። ያው አጋጣሚ የሰጠው ምክንያት እኔ ቀደም ብዬ ለትዳር ሳይሆን ቤተሰቤን ለመርዳት ያክሴ ልጅ ናት ምናምን በሚል ነው። ግን አጋጣሚ እሷን የሚወዷት አጋጣሚ እንግዲህ የእሱ ቤተሰብ እሷን የበለጠ በመውደድ አይ በደንብ አድርገሽ እንትን በይ ውሸት ነው የሚል ነገርም ተደራረበና ይሄ ነገር አጥራው በሚል ብዙ ጭቅጭቅ እየተፈጠረ ቆየና እንደውም በመጨረሻ ላይ እንደውም አልፈልግም እስከ ማለት ደረጃ ተደረሰ ማለት። እንግዲህ በዚህ መሀል ላይ እኔ ደግሞ ከትዳር ዓለም ከእንትን ካልኩ በኋላ ቆይቼ የነበረውን ትዳር መቀጠል አለመቻላችንን ሳረጋግጥ ማለትም ከፈረሰው ትዳር ጋር እንድንቀጥል ብዙ ነገር ጥረት አድርጌያለሁ። መቀጠል የማይቻልበት ደረጃ ሲደርስ ግን እስር ቤት ሆኜ የነገርኩሽ ነገር አለና ወደ እምነቱ ነው የምናዘነብለውና እግዚአብሔር ረድቶኝ እባክህ አምላኬ ሆይ በቃ በምንም ተቆጥቤ መኖር እንድንችል ያንተ ቅዱስ ስጋና ክቡር ደምህን ቀምሼ ለመኖር እፈልጋለሁና እርዳኝ ብዬ ለመንኩትና ተሳካለኝ። ይሄ ትዳር ከመመስረቱ በፊት አድርጌ ነበርና እንዲህ አይነት ነገር ሀሳብ ቢኖርም መሆን ያለበት ነገር በጣም የጠራ ነገር መሆን ስለነበረበት እሷን የእኔ ጓደኞችን ብላቸው በጣም እንደውም ለፈረሰው ትዳር ቅርብ የሆኑ ቤተሰቦች ማለት ነው እንደው በስም መጥቀስም ባያስፈልግም እነሱ እንገፋፉ። ለምንድን ነው ይቺ ልጅ አንደኛ ትርፍ ሰዓት ነው የምትሰራው እንደ ቤቴ እንደ ድርጅቴ ብላ እንደ ሌሎቹ ከሌሎቹ ሰዓቴን ምናምን ብታም ብላ አይደለም ለዚህ ሰውዬ ለመርዳት ብላ ሰዓት እያሳለፈች ሁሉ ትሰራለች። እውነት ለመናገር ምንም ሳያግዳት የረፍት ጊዜዋን ሁሉ አሳልፋ ነበር ስትረዳኝ ነበረና ለምንድን ነው እሷ የትዳር ጓደኛ እንድትሆን ማታስበው? አንደኛ በእድሜ አትመጥነኝም፣ ሁለተኛ አላማዋ ወደ ውጭ ሀገር ለመውጣት እንጂ እዚህ ቦታ ላይ ሆና ለመኖር የምታስብ ነገር የማይመስል። ምን ቸገረ ጠይቀ አይሆንም ከተባልክ አንተ መጨረሻ አይደለም ግን ምን አሳስብ ለምን አትሞክርም የሚል ግፊት ጫና በዛብኝ። ይሄ እንግዲህ ከሂደት በኋላ ነው ቆየንና ያው 2 ዓመት 3 ዓመት ያህል አብረን ቆይተናል ማለት ነው። በአለቃና አለቃና በጣም የሚገርመው ነገር የተጎዳሁ መሆኔን ስለምታውቅ ከምንም ከእናትም ከቤተሰብ ከእህቶችም የበለጠ የምትቆረቆርልኝ እሷ ነበረችና ቁርስ በላው ሁሉ እስከ ማለት ድረስ ትደርስ ነበረና አንድ ቀን ምን አይነት ጥያቄ ያመጣችልኝ ጋሼ ነው የምትለኝ። ጋሼ እንግዲህ አሁንም ጋሼ ነው እንዴ የምትለው? አይደለም ይሄንም አይችልም አያስኬድም። በቃ ድፍረቱ መጣና ሁሉ ቦታ በሚሄድበት ቦታ ላይ አብራኝ ትሄድ ነበር። የእህቴ ልጅ አለች መቅደስ የምትባል ከእሷ ጋር በጣም ቅርበት ስላላቸው ቤተክርስቲያን ቁልቢ ገብርኤል ሲሄዱ እንሂድ እላቸዋለሁ እና አዲስ መኪና ደግሞ በመሀል ላይ ገዝቼ ነበረ። ከዛች ከፒካፓ ወጣሁና ከሞይንኮ አወጣሁና ከወጋገን ባንክ የመጀመሪያ ተበዳሪ ሆንኩ። ብድሩን እንጃ አመት የሞላው አይመስለኝም ስከፍል ማለት ነው። ቅድም እንደነገርኩሽ ገበያው ደርቷል እኛ ጋር በቃ በረከት እግዚአብሔር አዘንቦበታል ማለት ነው። እኛ ውጭ ሀገር ሄደን እንደምንሰለም ፈረንጆች ተሰልፈው የሚገቡበት ቤት ሆነ። ከዛ በኋላ ነው ሰው አይኑንም ወደ ባህልም ወደ ምናምንም ብዙ እንትን ያለ። በዛን ጊዜ የምህረት ሚና በጣም ትልቅ ነበረ።
አፕሮቿ በተለይ በመስተንግዶ ዘርፍ መቆየቷን የሚያረጋግጡ ብዙ ነገሮች አሉ። ሰውን የመሳብ ባህሪዋ በጣም የተለየ ነገር ነው እንን ለመናገር እና አብዛኛውን የኔ ጉዳትና የኔ ችግር ያመጣቸዋል ብዬ አላምንም። እሷን ጥሩ መስተንግዶ አዋቂ ናት። ጥሩ መስተንግዶም ናት። እንደው አሁን ከትላልቁ የመንግስት ባለስልጣን ቢባል አላሙዲ ከሱ ጋር አብረው ይሰራ የነበረው እና ናበነት ቤታቸው ነበር ማለት ይቻላል። ይህ ሁሉ እሷ በደስታና በፍቅር ስለምታስተነግድ ነው። ሌላም ጥያቄ ሲጠየቅ ደስ የሚለው አክብሮታ ፕሮቿ ምንም ሰውን ይጋብዛል። የምትሰጠው መልስ ተቀይሞ እንዲሄድ ሳይሆን ደግሞ እንዲመለስ የሚያደርግ እንጂ አንተ እንደዚህ የሚል አይደለም። እና በጣም የተለየ ነው፣ ተስጦ ነው። እኔ እውነት ለመናገር ከትምህርት ቤት ብቻ የሚገኝ አይመስለኝም ከራስ እና አንድ ቀን ሁልቢ እያለን አንድ አዘዞም የሚባል ጓደኛ አለኝና እዛ ሆነን ይህን ነገር ያነሳ ስለነበረ አዘዞምና ክብሮም የሚባሉ ጓደኞች ነበሩኝና ደጋግመው ይህን ነገር ይገፋፉኝ ነበርና በኋላ አንድ ቀን ምን ጥያቄ አመጣችልኝ። በቃ ጋሼ እስካሁን ድረስ አግዤሃለሁ፣ አሁን ግን ወንድሜ ጥሩ ስራ አገኝቶልኛል፣ ደቡብ አፍሪካ ሊሄድ ነው አለች። ለምን አልኳት። አይ የሆነ እንደዚህ ሂሳብ ቁጥጥር ምናምን ስራ ላይ እንዳግዛቸው እሱ አመቻችቶልኛል፣ አሜሪካን ሆኖ ነው እንግዲህ እሱ አመቻችቶልኛል አለች። ነው አዎ እሺ አልኩና ሀሳቡን ተቀብዬ ዝም ብዬ አደርኩና ኋላ ዲዮፋ ሮብ ዕለት ነው፣ ሮብ ነው የሚሆነው። ሮብ ቀን ባልተለመደ መልኩ ፈልግሻለሁ፣ የት ነው ያለሽው አልኳት። እዚህ ቦታ ነው ያለች። ምሳ አብረን እንበላለን፣ አንድ ጉዳይ ፈልግሻለሁ አልኳት። እሺ ያለችኝና ሴንትራል ሸዋ ሆቴል ተቃጠርንና አገኘዋት። ነገርኳት። በቃ ያንን ከነሱ ምክር በመነሳት ግፊት አደረብኝና በደንብ ሀሳቤን በደንብ ገልጬ ነገርኳት። እውነት ለመናገር እግዚአብሔር ያለበት ስለሆነ ነው እንጂ ያ ሊሆን አይችልም። ያው እንደምታውቂ ልጆች አሉኝ፣ በትዳርም አልመጥንሽም፣ ግን እየሰራሽው ያለው ነገር ጥሩ ነው፣ ሰው ይወድሻል። ይሄን ድርጅት በጋራ አብረን እንስራ፣ የጋራችን ንብረት ይሁነን። በእርግጥ ከትንሽ ነው ማደግ የሚቻለው እና ዛሬ የተለየ ሀብት ንብረት የለኝም፣ ግን በዚህ አብረን ተነስተን እንደግ የሚል ሀሳብ አቀረብኩላት እና እስከ ዛሬ የማረሳው ጋሻ እውነት አንተ ትዳር ትፈልጋለህ አለች። አዎ አልኳት። ለምን አልፈልግም? እኔ ጠዋትና ማታ እዛ ቤተ ክርስቲያን እንትን ስትልኩ ወደ መንኩስና ያሰብክ ነው፣ ወደ መንኩስና ገዳም የምትገባ ነበር የመሰለኝ። ይሄ እሺም እምቢም አልልህም፣ ከወዳጆቼ ከቤተሰቦቼ ጋር ልማከር የሚል መልስ ተሰጠኝና ተለያየን ማለት ነው። ዝርዝሮቹ ብዙ ስለሆኑ ምንም አያስፈልግም ማለት ነው። ለአድማጮቹ ግን ይሄን ያህል ይበቃቸዋልና ከዚህ በኋላ ጥያቄው ቤተሰብ ጋር ደረሰ። ቤተሰብ ጋር አንዳንዱ የወንድሞቿ ምርጫው ያንቺ ነው፣ ግን ያው በእድሜ እንትን ያለ ትዳር መስርቶ እንትን ያለ እንዴት የሚለውን ነገር፣ በሌላ ደግሞ ከሷ ያነሱ ደግሞ ሌሎቹ ደግሞ አይ እንግድ የለም የጋሼን ጸባይ አሁን እንደምናውቀው በጣም ጥሩ ጸባይ ነው ያለው፣ ከቤተ ክርስቲያን ውጭ ሌላ ነገር አያውቅምና በቃ ቤታችን ንብረታችን የኛ ነው፣ ድርጅታችንም አብረን በጋራ የምናስተዳድር ይሆናል፣ ሁላችንም አንድ መጠለያ ጥላችን ይሆናል በሚል ይገፋፋሉ። የገፋፉ ታናናሾቿም አሉ። አስቢበት የሚሉም ነገር በሁሉም አቅጣጫ አመዛዘነችና የእሷ ውሳኔ ትዳርን ብመሰርት ከዚህ በላይ የማውቀው ነገር እንግዲህ ባለፈው ያልኩሽ አንዱ መጠናናት ነው አይደለም። 3 ዓመት አጥንታኛለች ማለት ነው እና ስለዚህ ባህሬን ጠንቃ ስላወቀች የልጆች መኖሩና የእድሜ ጉዳዩ ብዙም አላስጨነቃትም። ሀሳቤን በጽኑ ተቀበለች። ይሄ የሚሆነው ግን የመጀመሪያውን ፍቺ ወረቀት በእጇ ከያዘች በኋላ ነው ጥያቄ ያቀረብኩት እንጂ የቀለበት ስነ ስርዓት ያው በደመቀ በተለየ ሳይሆን በመዘጋጃ ቤት ቀለበት አድርጎ ነው የሄደው የመጀመሪያው ማለት ነው። ስለዚህ ፍቺ ያስፈልጋል። አንድ ይሄ ያስፈልጋል። ሁለተኛ የኔም እምነትም ቢሆን ጋብቻም ለመመስረት ቢሆን እኔ ያደረኩት ሆና ነው መገኘት ያለባትና እስከዛ በቤተ ክርስቲያንም እስከምናደርገው ድረስ ግን ይሄን መንገድ የተከተለ ነበረና በዚህ መንገድ እግዚአብሔር ስለረዳ ያው ጥያቄውን አዎንታዊ ምላሽ አገኘ ማለት ነው። አዎንታዊ ምላሽ ቢያገኝም ፈተና ግን ብዙ ነበረ። ወይ ገባችሁ? በሷም በኩል በኔም በኩል አንተ ወደ ልጁ እሷ ወደ እናትየው። በኔ ቤተሰብ በኩል አጋጣሚ ይሄ በብሔሩ ትግሬ ነው
የመጀመሪያው ጮኛ የነበራት ማለት ነው። አሁን በእኔ ደግሞ ይሄ አሁን የመታሰርና የቤተሰቤን ነው የምነግርሽ የሚመስላቸው። አይ አሁን ደግሞ እዛ ወስደው አሳስረውታል፣ አሁን እንደገና መልሰው በዚህ ጉዳይ ሊያሳስሩት ይችላሉ ብሎ በመስጋት ብቻ የእሷን እንትን እንዳይሳካ ማለት የማይነግሩኝ ነገር የለም፣ የሌለባትን ነገር። ለእሷ ደግሞ በሌላ በኩል እሱ እኮ እንደዚህ ነው እንዲህ ነው ልጆቹ እንዲህ ነው በኋላ ሰላም አታገኝም ማት ነገር ይነገራታል። እንዲህ አይነት ነገር ጆሮ የሚያደነቁር ነገር ሲሰማ ምን አደረግን? አዎ በቃ እንግዲህ አንቺም አሁን የእግዚአብሔርን መንገድ እየተከተልሽ ነው፣ እኔም እንደዛ ነኝ። ስለዚህ ይሄ እንዲህ እየተንከባለለ እስከ የት ደረጃ ደረሰ መሰለሽ? እስከ ነሐሴ ሲደርስ ነሐሴ ሱባኤ እሷ ቀደም ብሎ ምንጋም ከመምጣቷ በፊት እንጦጦ ኪዳነ ምሕረት ነው የምታከብረው። እኔ ደግሞ ብዙ ታሪክ አለኝና መድኃኔዓለም ነኝ እና በቃ ለአባቶችም ሳንነገር በራሳችን ምን ልንናገር እንደምንችል ተነጋገርንና አምላኬ ሆይ አንተ ያልፈቀድከው ትዳር ከሆነ ባጭር አስቀረው ብለሽ በጸሎት አስቡ ለሚባለው ነገር ልክፈል። እኔም ደግሞ አምላኬ ሆይ በትዳር ብዙ ፈተና ገጥሞኛል፣ ይሄ የመጨረሻ ነው ካልከኝ አሳካልኝ፣ አለበለዚያ ግን ባጭር አስቀረው ብዬ እኔም ይህን ነገር አደርጋለሁ በሚል ሁለታችንን ተከፋፍለን እሷም ረፍት ወጣ ወደዛ ሄደች። እሷ የማትመለስበት ነው። እኔ ግን ቦሌ መድኃኔዓለም ነኝ እየተመላለስ ስራዬንም እያየው ማለት ቀጥታ በስራ ውስጥ ተሳታፊ አይደለሁም፣ ግን ያው ላይ ሆኜም ስለምቆጣጠር ያንን ነገር እኔ ወደዛ አተኮርን ማለት። በጣም የሚገርምሽ እንግዲህ 2 ሱባኤ ነው ያደረግነው። በሶስተኛ ሱባኤ ግን መልስ አገኘን። መልስ ያገኛችሁት እንዴት ነው? መልስ ያገኘሁበት አንድ መነኩሴ ዋልድባ አካባቢ አንበሳ ዱር ኪዳነ ምሕረት የሚባል ከዛ የመጡ አንድ አባት ነበሩ። አባት ምን ይሉኛል መጥተው እግዚአብሔር መርቶኝ ነው የመጣሁት እዚህ ቤት ልግባ ወይ ብሎ ይጠይቃኝ። ቀኑ እሁድ ነው፣ ከቤተ ክርስቲያን ስንመለስ ነው ማለት ህዳር 9 ቀን ነው እና ይግቡ አልኳቸው። ሌላ መግቢያ ያለው ወይ አሉኝ። አዎ ሌላ መግቢያ፣ በሌላ መግቢያ በፊት ለፊት አልገባም አሉ። በሌላ መግቢያ ልግባ ብለው በጓሮ በኩል ገቡና በቃ እኔ አሁን ከሻለቃ ኤፍሬም የተረከብኳት ቤት በኪራይ ያገኘኋት ቤት ማለት ነው። አንድ ክፍል አለችኝ። ያቺ ክፍል ቢሮም ናት፣ እንግዳ መቀበያይም ናት፣ መመገቢያይም ናት። ከዛ ውጭ ያሉት ግን እስከ 180 ሰው ሊያስተናግድ የሚችል እንዲህ አስተካክዬ የሰራኋት ናትና እዛ ላይ ነበረ መጥተው ቁጭ አሉ። ምግብ ምናምን ይቅረብ ብሎ ስላይ ቆሎ ካለ ቆሎ ወይም ዳቦ አሉ። በላንና ጨረስን እና ከጨረስን በኋላ መጀመሪያ ያሉትን ደገሙና ይሄ ቤት እንድመጣ እግዚአብሔር መርቶኝ ነው የመጣሁት እና 150 የሚሆኑ መነኮሳቶች አሉ። ከነሱ 75ቱ ሌላ ሰው አግኝቻለሁ። ለ75ቱ እቺ ፎጣ ቢጫ እሱን ግዛልኝ አሉኝ። ወይባውን ግዛልኝ አሉኝ። እሺ ብዬ ከሽያጭ ገንዘብ ቆጥሬ ልሰጥ ስል አይ እኔ ብሩንም አልቀበልም፣ ከእናንተ ወደኛ የምታመጣ ከኛ ደግሞ በረከትና እምነቱን ይዛ ወደ ምእመኑን የምታመላልስ እቻትናት አጸደ ትባላለች፣ ለሷ ትንበሉ ይሉና ይሄዳሉ። ምን ያህል ነው ብዬ ስጠይቅ ወረቀቱን እልካለሁ። ምን ያህል እንደሆነ ያኔ የተባለውን ነገር አደረግን፣ ጨረስንና ተለያየን ማለት ነው። እንደው ይሄን ያህል ዝርዝር እውነት ለመናገር ይሄን አደረግኩ የሚባለውን ነገር ከኔ እምነት ጋር ይሄድም አይችልም መባልም የለበትም። ግን ከሁኔታው ጋር ስለሚያያዝ ነው ምነግርሽ እና ያ ነገር የሚደረገው ነገር አደረግና ከጨረስን በኋላ ተቀብላ ሄደች። ልክ ቅድም ነግሬሻለሁ፣ ህዳር ውስጥ ነው ይሄ የተደረገው። ነሐሴ ነው ጣጣችንን ጨርሰን ይሄድን። እሷም ጨርሳ መጣች፣ እኔም ጨርሼ መጣሁና ነሐሴ 20 ቀን ቅዳሜ ነው የሚውለው። ነሐሴ 20 ቅዳሜ ነው የሚውለውና ነሐሴ 2098 ዓመተ ምህረት አሁን በነገርኩሽ ቀን እኛ በ16 ጨርሰናል። 17 18 19 20 ለሶስተኛው ሱባኤ አንድ ቀን ሲቀረው ማን ትደውላለች? አጸደ ትደውላለች። አጸደ ትደውልና ምን ትለኛለች? እኛ ባለፈው ጊዜ የመጡ አባት አንድ ነገር ነገሩኝ ነገሪው ብላ እና አሁን ትራንስፖርትም አጣው፣ ስለዚህ ያሉኝ ብላ ምን ትለኛለች? ባለፈው ጊዜ የነበረህን ትዳር እግዚአብሔር ያልወደደው ነው። ቀጥሎም የነበረው ትዳር እግዚአብሔር ያልፈቀደው ነው። አሁን ያሰብከው ግን እግዚአብሔር ተቀብሎትና የፈቀደው ስለሆነ እንዳታቋርጥ
ይኸው እግዚአብሔር ምስክሬ ነው። እንግዲህ በእግዚአብሔር ፊት ውሸት አይነገርምና ስለ ትዳር ስለ ምናምን ከኚህ ሰውዬ ጋር ያወራነው ነገር የለም ምንም። 9 ወር ጠብቆ ያው ሁሉም ነገር የሚደረገው እኮ እንግዲህ እግዚአብሔርን በሰው አድሮ የሚናገረው ፊት ለፊት እኮ አያነጋግረንም። እኚህ ሰውዬ በራእይ ያዩትን ነው የተናገሩት እና ቀጥል ብለው ሲሉ ግራ ገባኝና በኋላ ምረትን ጠራሁትና ላውድ ላይ አድርጌው እስቲ አልሰማ አለኝ እባክሽ እንደገና ድገሚልኝ አልኳት። ይህንኑ ደገመችው። ቀድሞ የነበረ ትዳር እግዚአብሔር ያልፈቀደው ነው፣ በመሀልም የነበረ እግዚአብሔር ያልወደደው ነው። አሁን የጀመርከው ግን እግዚአብሔር የፈቀደው ነውና አታቋርጥ። እንግዲህ ቅድም ስነግርሽ ካሳወሽው አንተ የፈቀድከው ከሆነ እንዲሳካ አድርግልን፣ ያልፈቀድከው ከሆነ ግን ባጭር አስቀርልን ነው ልመናችን፣ በሁለታችንም ወገን ማለት ነው። እና ይሄ ቀላል ነገር አይደለም ማለት ነው። እና የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ግን መልስ ሰጠን። መልስ የእናቱ በዓል በሆነበት ቀን በእሷ አማላጅነት በሚገለጽበት የማርያም ዋዜ ማለት ይሄን ሰማን ማለት ነው። ስለዚህ ነይ ብዬ አሁን የኔና አንቺ ጋብቻ እግዚአብሔር ተቀብሎታል ብዬ ሳንሻይን ሪል ስቴት የመጀመሪያ ገርጂ ካሉት ህንፃዎቹ የመጀመሪያ ፊት ያለው የኔ ነበረና ይሄ እንግዲህ ንብረታችን ነው፣ ይሄ እግዚአብሔር የፈቀደልን ቤታችን ነው የሚሆነውና የመጀመሪያ ንብረቴን ይሄ ኒው በቃ ያንቺ ሀብት ነው አንቺ ያመጣሽው ነው በሚል ያንን ነገር ወስጄ ያሳየው። ለልጅቷ ግን ይሄን ነገረችን። ለአጸደ ግን እባክሽ አጸደ አሁንም በደንብ አልተሰማኝምና ሰኞ ቢሮ ድረስ መጥተሽ ይሄን ነገር በደንብ እንድትነግሪኝ ይፈልጋለሁ አልኳት። ለምንድን ነው እንዲህ አልኳት? ሌሎችም የኔም እህቶች በዚህ ውዥንብር ውስጥ የነበሩት በማወቅም ሆነ ባለማወቅ በዚህ ውዥንብር የነበሩት እንዲሰሙ ስለፈለኩ እሷ ሰምቻለሁ ግን እንዲረዱ በማለት ቢሮ አስመጥቼ ቁጭ አድርጌ ሌሎችንም ባሉበት ሰብስቤ እንዲያደርግ ከዛ የቤተ ክርስቲያን የሚያስፈልገውን ስርዓት ሁሉ አጠናቀን ከእሷ ጋር ማለት ከምረት ጋር አጠናቀን ወደ የመጀመሪያ ጉዟችን ግሸን ማርያም ይዣት ሄድኩ። ግሸን ማርያም ይዤ ሄድ ስንመለስ እንደነገርኩሽ በቤተ ክርስቲያን ሁለታችንንም የሚያገናኘን ነገር አብረን ማድረግ የሚገባልን አድርገን ተመልሰን ህዳር በ99 ህዳር 7 ቀን በቤተ ክርስቲያን ስርዓት ፈጸምን። በ9 ደግሞ ጋብቻ ፈጸምን ማለት ነው። በዓለማዊ ጋብቻ ጨረስ ነው ማለት አጠናቀቅን። በእውነት የሄደበትን መንገድ እንደነገርኩሽ እግዚአብሔር ለምኖ በእምነቱ ጸንቶ የሚጠየቅ ነገር ሁሉ ይፈጽማል የሚለውን ነገር እኔ በራሴ ስለማየው ለዚህ ነው ለምስክርነት የቆየች ህይወት። መጀመሪያ የዚህ መጽሐፍ ርዕስ የማይሰበር አለት ነው ያሉኝ። ሰው ሆኖ የማይሰበር የለም ነው። እኔ ግን ከሱ የበለጠ ለምስክርነት የቆየች ህይወት። በህይወቴ ብዙ ፈተና ገጥሞኛል። ከሞት አፋፍ ብዙ ወጥቻለሁ። መውደቅ መነሳት አይቻለሁ። በትዳሬም ደግሞ የገጠመኝን ፈተናና መሰናክል ሰው አሁን ምናልባት እንደው ይሄ ማቅጦ ነው እዚህ ጋር እንደው ሁለት ምናምን የሚል ሰው ሊኖር ይችላል። ደግሞ እግዚአብሔር እኮ አንዱ የሚጠላው ትዳሩን የሚያፈርስ ነው። ትዳሩን የሚያፈርስ እግዚአብሔር ይጠላል። ያን ነገር ግን እሱ የፈቀደው ስለሆነ እኮ ነው የተሳካም እንዲሆን ያደረገ። በጣም ግን ከወይዘሮ ምህረት ጋራ በአስተዳደግ በስነ ልቦና ተመሳሳይ ናችሁ ይመስለኛል። አንዱም እሱም ጥሩ ይመስለኛል። እነማን ዘፈኑ? ሰርጉ የት ነበር? መልሱ ራስ አምባ ነበር መሰለኝ። እውነት ሰርጉ አልተገለጸም። የት ነው ሰርጉ የተደረገው? እውነት ለመናገር ሰርጉ እሱም ቢሆን እግዚአብሔር እኮ እመቤታችንን በደንብ ቃና ዘገሊላ ተገኝታ ወይኑ አልቆባቸዋል ብላ እኮ ልጇን እዛ ቦታ ላይ ሰርጉን ውሃውን ወደ ጠጅ ለውጦ እንደዛ ያሳምረው አምላክ እኛን ጋር አሳምሮታል። እውነት ለመናገር አንደኛ ቁጥሩ ቀላል ግምት አልነበረውም። በእኔ አስተሳሰብ በእኔ ገና ተቋቋሚ ምንም ነገር ከባዶ ከኒል ተነስቶ ገና እንደዛ በሚቋቋምበት በዛ ባጭር ጊዜ ውስጥ ሰርጉን አሳምሮ ያልነበረ በጣም የተከበሩ ሰዎች የነበሩበት በዚህ መሀል ላይ ሴቶችም ያኮረፉበት። ለምን አኮረፉ ብለሽ ካልሽ ለምን ትዳሩን ፈቶ ትዳር ለመሰረተ ሰው እንዲህ አይነት ድምቀት እንዴት ሊኖር ይችላል? ነገ የኛንም ትዳር ጥለውብን እኮ ተመልሰው እንዲህ የዛ አይነት አሳሰብ የነበራቸው ሁሉ ያኮረፉበት ነበርና ግን የኔ ሰርግ
3 ቀን ማህሙድ አህመድ እግዚአብሔር ይባርከው እድሜውን ጤናው ይጠብቅለት እና የሐሳቡን እግዚአብሔር ይሙላለት 3 ቀን ከኛ ጋር ነው የኖረው። አሁን በዚህ ወቅት የማረሳቸው ጓደኞቼ ቅድም ያልኩሽ እና አዘዞም እና ክብሮም እነሱ ተጨምረው እዚህ የከተማው ሰርግ እንዳለቀ እነሱ ደግሞ ላንጋኖ ሄደው ታይቶ የማይታወቅ ባህሩ ላይ ራሱ የተሰራው ከውጭ ሀገር እንትኖች ላይት ርችትና ምናምን ርችት ኖሮ ክብሮም ጀልባ አምጥቶ በጀልባ ላይ በማግስቱ ማለት ነው አንሸራሸራችሁ እዛ ቦታ ላይ ትልልቅ ስርጎች አቅም ያላቸው ሰዎች ደግሰውት እንደዛ ከዛ በላይ አብሮ ነው ደምቆ የታየው። እውነት ለመናገር እንደ ቀድም እንደነገርኩሽ በእኔ አቅም የሚገመትም የሚሞከርም አልነበረም። ግን ብዙ ወዳጆች አሉ። ግን በጣም ብዙ ወዳጆች አግዘውኝ ረድተውኝ ያ የነበረውን እውነታም ስለሚያውቁ እግዚአብሔር ይመስገንና በጣም ጥሩ ጊዜ ያሳለፍን። ስንመለስ ንግስት ሰልፉን ስለምታውቂያት ንግስት ሰልፉ የሬዲዮ ጋዜጠኛ ነበረች። በሙያችሁ አትጠራጡም ብዬ ነው። የእሷ ባለቤት ዶክተር አሸናፊ ይባላል። እነሱ እና ሌሎች ቤተሰብ ጨምረው መልሳችንን የጠሩን ራስ አምባ አደረጉን ማለት ነው። የንግስት ሰልፉ የባለቤቷ እህት ናት። እኔ ማግባት ምህረት። ስለዚህ ድብልቅልቅ ያለ ሰርግ በጣም ድብልቅልቅ። ይሄ ጌትሽ ማሞ ዋንቺ በቃ ዋንቺ እነ ጊፍቲን ታውቂያታለች? ጊፍቲ አባስያ ግቢ አባብኪያ ከእኛ 3 ቀን ከኔ ጋር ተለየች። ምክንያቱም የመጀመሪያው ይፈርሳል ሲባል የነበረውን ድርጅቴ እሷ ባለችበት ፖለቲካ ውስጥ ብዙ ሞክራ ነበረ ለማስቀረት ማለት ነው። አምባሳደር ጊፍቲ ናት። አምባሳደር ጊፍቲ እና እነኚህ በጣም ትልልቅ ሰዎች ከኔ ጋር አብረው 3 ቀን የቆዩበት እና 120 አልጋ ተይዞ እንደዛ የተደረገበት ነበረና እኔ በጣም በእኔ አቅም አድርጌዋለሁ ለማለት አይደለም፣ የሚደረግም አይደለም። ግን የነበረው ነገር የሰው ፍቅር ያሳየኝ የሰው ፍቅር የተደረገልኝ ነገር ከመጠን በላይ ያለፈ ነውና እኔ እውነት ለመናገር በጣም ነው ደስ የሚለኝ። እግዚአብሔር ሁሉንም ሰው የረዱኝም ሁሉ እግዚአብሔር ረዳቸው፣ እግዚአብሔር ይስጥልኝ ብዬ ነው ማመሰግነው። ሌላ ምን ነው ነገር በጣም የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ከመቶ አለቃ ትእዛዙ ኮሬ ጋር የተደረገው ጨዋታ ለዛሬ የተዘጋጀው እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ አሁን የአርሴናል ደጋፊ ነህ? እውነት እንደውም አጋጣሚ አንቺ ጋር ከመምጣት በፊት ስፖርት ሰርቼ ነው የመጣሁት። የስፖርቱ ቱታዬ ከላይም ከታችም የነበረው የአርሴናል ቱታ ነበርና እንዴ አርሴናል አሁንም ተስፋ አትቆርጥም እንዴ ብለው አሉኝ። ለምን እንቆርጣለን? ለምን ነው ማን ተስፋ እንደቆረጠ እንቆርጣለን። ለምንድን ነው የመረጥከው ብለሽ ጠይቅኛ። መድፈኞች ስለሆኑ ይሆን? ቡድኔ ይኸውልሽ 2 ናቸው እዛ ላይ ማለት ነው። በቅደም ተከተል ነው ያስቀመጥኳቸው። አንዱ መድፈኛው አርሴናል ነው፣ ሁለተኛው ሊቨርፑል። ሁለቱም በምክንያት ነው መርጠው። አንደኛ ወታደርም ስለሆን አርትለሪም በመሆኔ ስፔሻል ፎርስም በመሆኔ በዚህ ምክንያት አንዱ አርሴናል ያስመርጠኝ ነበርና ሁለተኛው ደግሞ ሊቨርፑል እንጀራ የበላሁበት ነው ብዬ ነው። እውነት ለመናገሩ አለመታደል ሆኖ ወይም ደግሞ የግንዛቤያችን ደረጃ ዝቅተኛ ካልሆነ በስተቀር ዛሬ ሀገርን የሚጠብቅ ሕዝብን የሚጠብቅ ስራ መስራት ማለት ያስከብራል፣ ያኮራል እንጂ የሚያስነውር የሚያስደብቅ ነገር የለም። ግን ከተልኳችን ውጪ የምንፈጽም ድርጊቶች ከሆኑ የወረደ ያሰኛል እንጂ ዛሬ ትልቁ ሀገር በሀገርነት ተጠብቆ እንዲኖር የመጀመሪያው ትልቁ ቦታ እየተሰጠው ያለው ለዚህ ለመረጃ ወይም አሁን ሩቅ ሳንሄድ ሲአይኤ የሚባል ትልቅ ድርጅት አለ። እነሱ የሚሰሩት በይፋ ስራቸውን ሲሰሩ የሚያደርጉት ለሀገርና ለሕዝብ ነው እንጂ ሲአይኤ ስለላቸው በረቀቀ መንገድ ይሰልላሉ ሀገራቸውን ጉዳት ላይ እንዳይወድቅ ኢኮኖሚያቸውን የሚጎዳ ነገር እንዳይፈጠር ህዝቡ ከጥቃትና ከመሳሰለው ነገር ለመዳን አስቀድሞ መድረስ ማለት ነው። የእኛም እውቀት ደረጃችን ስላላደገ እና ስልጠናውም የሚገባውን ያህል ስላላገኘን እንጂ የሚያሳፍር ስራ እኮ አይደለም።
እነዚህንና ሌሎችንም የመቶ አለቃ ትእዛዙ ኮሬን ጨዋታዎች ይዘንላችሁ እንቀርባለን። አሁን የምንሰነባበተው ለእናንተም ሆነ ለእንግዳችን ይህንን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ